ሳራን የት ነው ያደረካት? ማ እኔ እርግጠኝነት የሆነ ሚስጥር አለ። ምንም ነገር ሲያወድቅ ደግሞ ተሰበረ ሊባል አይችልም በፍጹም። ለነገሩ አሁንም ምንም አልነገርም። እኔ መጠራጠር ከጀመርክ ስለቆየ ምንም አይመስለኝም። እስኪ አድርገውና ጥርጣሬ ብቻ ሆኖ አንተንም ሚራንም እንደማውቃችሁ ሆናችሁ ባገኛችሁ በጣም ደስተኛ ነው። እንዴት ፍላጭን ሳይ ምንም አላውቅም። እሺ ይሄ ምንድን ነው? በስተመጨረሻም ሮቤልና ሚራ ሁሉንም ነገር ተናዘዋል ማለት ነው። አድናንም እጅግ ደስ የሚያሰኝ ታሪክን ሰርቷል። ታዲያ አድናን አሁን ላይ አልጋ ላይ ይዟቸው ነበረ፣ ማለትም ፍቅራቸውን በመገላለጥና እየተሳሳሙ ነበረ። ይህን ሁሉ ነገር እንግዲህ በራሱ በአይኑ አይቶ ነበረ አድናን። ታዲያ አሁን ላይ ፖሊስ ጠርቶ በፖሊስ ማስያዝ ወይም ደግሞ እንዴት አረጉኛላችሁ ብሎ የሆነ ነገር አልተናገራቸውም። እሱ ግን ዝምታን በመምረጥ በሩን ዘግቶላቸው ነው የሄደው ማለት ነው። ታዲያ አሁን ላይ አድናን ያሰበውና ያቀደው ነገር ምንድን ነው የሚለውን ይዤላችሁ መጥቻለሁ። በዚህ ጉዳይ ላይ የምናወራ ይሆናል ማለት ነው። አሁን ላይ ሉሃና ስለ እህቷ ስለ ሳራ ብዙ መረጃዎችን አግኝታ ነበረ። ታዲያ ሁሉንም ነገር ሚራና ሮቤልም አሁን ላይ ተናዘዋል፣ ሁሉንም ስለ ሳራ ያለውን ጉዳይ ማለት ነው። በዚህም ጉዳይ የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ትና ንጋት እያደር ይጠራልና በስተመጨረሻም እንግዲህ ሮቤልና ሚራት እጅ ከፍንጅ ተይዘዋል ማለት ነው። ታዲያ አድናን አሁን ላይ እየተሳሳሙና ፍቅራቸውን እየተገላለጹ ነበረ የደረሰው። ግን ደግሞ ይህን ነገር ለፖሊስ አሳልፎ አልሰጠም፣ ወይም ደግሞ እንዴት አረጉብኛላችሁ ማለትም አልፈለገም። ምክንያቱም ከዚህ በላይ ሌላ የተደበቀ ሚስጥር ሊኖራቸው እንደሚችልና አሁን ላይ ሳራ የጠፋሽው በእነሱ ምክንያት እንደሆነ ደርሶበታል ማለት ነው። ምክንያቱም ሚራ እንግዲህ ከሮቤል ጋር በተጣላችበት ሰዓት ሮቤል እሰራላለሁ በማለት እየዛተችበት ነበረ። ስለዚህ ከስልኩ ላይ የሆነ መረጃ እንዳገኘች አሁን ላይ እንግዲህ አድናን በሲስተምም መረጃው ምን እንደሆነ አይቶታል ማለት ነው። ስለዚህ አሁን ላይ ሉሃና ልረዳት ይገባል። ሉሃና እዚህ ጋር እየተሰቃየሽ ያለሽው እህቷን ለማግኘት ነው። አሁን ላይ ደግሞ እኔ ልረዳት ይገባል ማለት አሁን ላይ ተሰባብሯል። በቃ በጣም ተጎድቷል አድናን። ምክንያቱም በወንድሙና በሚስቱ መከዳት ማለት ይሄ ቀላል የሚባል ነገር አይደለም። አሁን ላይ የተደረገበት ድርጊት አሁን ላይ ያስተዋለው ነገር በጣም ከአእምሮ በላይ የሚሆን ነገር ነው። ታዲያ አሁን ላይ አድናን እያሰበ ያለው ሳራን ማግኘት አለብን ማለት አሁን ላይ ሉሃና እንግዲህ ብዙ ነገሮችን አይኑን እንዲገልጥ እንዲያስተውል ብዙ ነገር ነግራው ነበረ። እሱ ግን ሊሰማት ፈቃደኛ አልነበረም። አሁን ላይ ታዲያ እያዘነና እየተከዘ ያለው ምን አለበት ሉሃናን ለአንዴ እንኳን ሰምቻት ነገሮችን ማስተዋል ብችል ኑሮ እዚሁ ነገር ሁሉ አልደርስም ነበረ ማለት አሁን በስሜታዊነት ተነስቼ ወንድሜን የሆነ ነገር ባደርግ ወይም ደግሞ ያችን የተረገመች ሴት የሆነ ነገር ባደርጋት እድሜ ዘመኔን እስር ቤት ነው የምገባው። በእነሱ ምክንያትማ እስር ቤት መግባት አልፈልግም። እነሱ ዋጋ እንዲከፍሉ ደመማ እንዲያለቅሱ አደርጋቸዋለሁ፣ በቀላቸዋለሁ ብሎ አሁን ቆርጦ ተነስቷል ማለት ነው። ይሄ በጣም ደስ የሚል ለውጥ ነው ብዬ ነው የማስበው። ምክንያቱም ከዚህ በፊት እንግዲህ ሚራና እንዲሁም ደግሞ ሮቤል ተጣልተው በነበረበት ሰዓት ሮቤል እሰራላለሁ በማለት ከስልኩ እንግዲህ መረጃ ይዛበት ነበረ ማለት ያ መረጃ ደግሞ በሲስተም አድርጎ እንግዲህ አድናን አይቶት ነበረ። የዚያ ጋር ያየው መረጃ ደግሞ ስለ ሳራ የሚገልጽ ነው ማለት ሳራን እንግዲህ ሲያፍናት እንዲሁም ደግሞ ሲያንቃት ያለው ነገር ነው እዛ ጋር የሚያስተውለው። አሁን ላይ ሳራ እንግዲህ በሱ ምክንያት ነው እንደዚህ እዚህ ድረስ የደረሰችው። ሳራ በሱ ምክንያት ነው። ምክንያቱም ሳራ እንግዲህ በዚህ ድረስ እንድትደርስ ያደረጋት ነገር ሮቤልና ሚራ ያላቸውን ግንኙነት ለአድናን ለመናገር በምትፈልግበት ሰዓት ነው። እንግዲህ ሁሉን ነገር በግልጽ ለመናገር ስላልቻለች ወይም ደግሞ አድናን በቃ ሌላን ሰው ማመን አይችልም፣ ማመንም አይፈልግም ነበረ። እንግዲህ ሉሃና ምን ብለዋለች? አንተ በራስህ በአይን ካላየ በፍጹም ልታምን አትችልም፣ አንተ በቃ የተነገረን ነገር ሁሉ ነው የምታምነው ብለው ነበረ። ታዲያ በሰዓቱ ያላት ነገር ምን ነበር? እንዲህ እኔ እኮ ሚስቴንና ወንድሜን ካላመንኩ ማንን ላመን እችላለሁ? እኔ ደግሞ በዚህ ምድር ላይ የቀሩኝ ብቸኛ ሰዎች ሚስቴና እንዲሁም ደግሞ ወንድሜ ነው። ወንድሜን ደግሞ እኔ አለማመን አልችልም ብሎ ነበረ። እንግዲህ ምን አድርጋለች? ሳራ የጻፈችውን ደብዳቤ አሳይታው ነበረ። እሱንም ደግሞ በጣም ተናዶና ተበሳጭቶ እንግዲህ ምን አድርጓል? ሮቤልን ሆስፒታል ወስዶ አስመርምሮት ነበረ። ነገር ግን እንግዲህ ሚራ ይሄን ነገር ሊፈጠር እንደሚችል ስላወቀች ከዛ ሆስፒታል ያስቀመጠችው የቀጠረችው ሰው ስለነበረ ቀጥታ ደውላ አድናን
ተናዶ ሮቤልን ይዞት እየመጣ ነው። ስለዚህ እንደተለመደው የውሸት ምርመራ አስመርምረ እንድሰጠው ነበር ያለችው። ታዲያ በዛን ሰዓት በጣም ተጸጽቶ ነበረ። ወንድሜን በገዛ እጅ አጣሁት፣ ወንድሜ ለምን ተጠራጠርኩት፣ ወንድሜ እንደዚህ እንደማያደርግ እያወቅኩ በአንቺ ምክንያት ነው በማለት እንግዲህ ከሉሃና ጋር ተጣልቶ ነበረ። ሉሃናን የጥፊ ነበር የመታት። በጣም ነው ያዘነችው ሉሃና በሰዓቱ ምክንያቱም እሷን ሊያምናት ባለመቻሉ ምን ያህል እየተጫወቱበት እንደሆነ ግን ደግሞ በጣም ስለምትወደው በጣም ታዝንለታለች። ማለት በቃ ግን አድናን መቼ ነው አይኑን ገልጦ ማየት የሚችለው? መቼ ነው ግን የወንድሙን ክፋትና ተንኮል ሴራውን ሊያይ የሚችለው የሚለው ነገር በጣም አሳስቧት ነበረ። ታዲያ አሁን ላይ በራሱ ስለደረሰበት በራሱ እንግዲህ ሁሉ ነገር ስላየ በጣም ደስ ብሏታል። አድናን እንግዲህ ከዚያ በፊት ሮቤልን አስጠንቅቆት ነበረ። ይሄ የምጠራጠረው እየተጠራጠርኳቸው ያለ ነገሮች እውነት ከሆኑ እናንተን አያደርገኝ። ምን አለበት ጥርጣሬ ውሸት ሆኖ እናንተን እንደምጠብቃቸው አይነት ሰዎች ባገኛቸው በጣም ደስ ይለኛል ነበር ያለው። ምንድን ነው ያለ እንግዲህ ሮቤል ማስመሰሉን ቀጥሏል። እንዴ ወንድሜ፣ አንተም ደግሞ ይህን ነገር አረጋግጠህ አንተ ትክክለኛ ወንድሜ፣ በቃ ዝም ብሎ የሚያምነኝ በቃ በንጹህ ልቡ የሚወደኝ የሚያስብልኝ የሚንከባከበኝ ወንድሜን ማየት ፈልጋለሁ። አንተ እኮ አሁን ላይ በሆነው ባልሆነው እኔን መጠራጠር ከዋልክ ካደርግ ሰንበት ብለሃል። ግን ደግሞ አሁን ላይ ምን እንደማድረግ አላውቅም። በቃ እኔ መንቀሳቀስ አልችል፣ መራመድ አልችል። ግን ደግሞ ስለ ሳራ ትጠይቀኛለህ ደጋግመህ። ልኋና አላስቀምጣለችኝ። በቃ እህቴ ሳራ የት ናት? እህቴ የት ናት እያለች ትነዘንዘኛለች። እኔ እኮ ስለ ሳራ የሳራ ጠባቂ አይደለሁም። እንደዚህ አካለ ስንኩል ሁኜ እንዴት ነው አሁን ስለ ሳራ ስለ እህቷ ላውቅ የምችለው? እንዴት ነው አንተ የምታስበው? በማለት እንግዲህ እየጠየቀው ነበረ። ታዲያ አድናን እየጠየቀው የነበረ ነገር በአንተና በሚራ የተደበቀው ሚስጥር ምንድን ነው? ስለ ሳራት የምታውቀው ነገር ምንድን ነው? ማለት ስለ ሳራ እንደምታውቅ እንግዲህ ሚራ ነግራኛለች። ስለዚህ ይሄ ነገር እየተፈጠረ ያለው ምንድን ነው ሲለው አይ ሚራ እኔን በጣም ስለምጠላኝ ነው ነበር ያለ። እንዲህ ከመቼ ጀምሮ ነው አንተና ሚራ መጣላት የጀመራችሁት? ማለት ሚራ እኔ የማውቀው አንተን እንደምትወድ እንደምታስብልህ በቃ አሁን ላይ ልኋና እንኳን አብራክ ስትሆን ልኋና ጋር መሆን የለበትም እያለች እንደዚህ ያዙ ልቀቁ የምትለው ከዚህ ቤት ወጥተህ የራስህን ህይወት ከኖርክ እኛ ብቻችን እንሆናለን፣ ማንም ሰው የለንም ማለት ወንድሜ ለእኔም ወንድሜ ነው ብላ ስለምታስብ እንጂ ከሌላ ነገር አይደለም እያለው ነበር። አዎ በፊት ታስብልኝ ነበር፣ በእርግጥ ትወደኝ ነበረ። አሁን ግን ለአይኗ ነው የምጠላኝ እያለ እንግዲህ እያማረረ እየተናገረ ነበር አሁን ላይ። ታዲያ ይህን ነገር በመሆናቸው አሁን ላይ አድናን እንዲነቃ አድርጎታል። ማለት የተጠራጠረው ከዚያም በኋላ ነበረ። እንግዲህ ልኋና ምን ብለዋለች? አድናን የሳራ መጥፋት ከሮቤል ጋር ይገናኛል ብላ ነግራው ነበረ። እሱ ግን በሰዓቱ እንዴት ሮቤል ጋር ሮቤል ስለዚህ ጉዳይ እንዴት ሊያውቅ ይችላል ነበር ያላት። ግን ደግሞ እንግዲህ አድናን በር ዘግቶባት ስለነበረ ከሚራ ላይ ማለት ሚራ አሁን ላይ ከዚህ ቤት እወጣለሁ በቃ ልኋናን የማታስወጣት ከሆነ እኔ ከዚህ ቤት እወጣላለሁ። እንደገና ደግሞ ወንድምህን ያ የተረገመ ወንድምህን ማመን ማቃወም የማትችል ከሆነ እኔ ከዚህ ቤት ምንም ነገር ስለሌለኝ እኔ ነፍሰ ጥሯን ሚስትህን ሳታምን ነገር ግን ያን ጅል ወንድምህን ታምናለህ። ሲቀጥል ደግሞ ልኋናን እዚህ ቤት ታስቀምጣለህ በማለት ቤቱን ለቃ ልትወጣ እንግዲህ ያዙን ልቀቁ እያለች ነበረ። ታዲያ አሁን ላይ አድናን ያደረገው ነገር ምንድን ነው? በር ዘግቶባት ነበረ። ስለዚህ ሳራ ሁሉንም ነገር ልትነግረኝ ነበር እያለች እንግዲህ እየነገረ ነበር። ታዲያ ምንድን ነው ያደረገው አድናን? እኔ ሮቤልን ሁሉንም ነገር አወራዋለሁ፣ ግን ደግሞ አንቺ መረጋጋት ይኖርብሻል። በሩን ከመክፈቴ በፊት ሮቤልን ላወራው እችላለሁ በማለት ወደ ሮቤል ሄዶ ነበረ። ታዲያ ሮቤልን ማለት የተደበቀ ነገር እንዳላቸው አሁን ላይ ስለገባው በአንተና በሚራ መካከል የተፈጠረው ነገር ምንድን ነው ሲያጣላችሁ ምንድን ነው የተፈጠረው ነገር በማለት ነበረ የጠየቀው። ታዲያ ሮቤል አሁን ላይ ምንድን ነው ያለ? እኔ ልኋናን በጣም ወዳታለሁ፣ አፈቅራታለሁ፣ ግን ደግሞ እሷን ልታስወጣ ይኸው ያዙ ይልቀቁ እያለች ነው። ቆይ እኔ ግን ደስተኛ ለመሆን አልተፈቀደልኝም። በቃ እኔ ሰው አይደለሁም ማለት ነው። በስንት ጊዜ ያገኘዋትን ልጅ አሁን ደግሞ ደስተኛ እንዳልሆን ተፈቅዶልኛል። በቃ እኔ ምንም ነገር የለኝም፣ ምንም የቀረኝ ነገር የለም በማለት ማስመሰሉን ነው የቀጠለው ማለት ነው። ታዲያ አድናን ምንድን ነው ያለው? ምን ነው ይሄ ጥርጣሬያችሁ? ይሄ እያንዳንዱ የሚሆነው ነገር የምሰማውና የማየው ነገር ጥርጣሬ ብቻ ቢሆን በጣም ውስጤ ነው። ነገር ግን ይሄን ነገር የደረስኩበት ቀን እናንተን አያድርገኝ፣ የሆነ ነገር እንዳለ አሁን ላይ እየገባኝ ነው ብሎት ነበረ። ታዲያ ምንድን ነው ያላት ለሚራ?
ይሄ ከረፈፍ ባልሽ አሁን ላይ ይቺ ሴት ከመጣሽ ጀምሮ ነቃ ነቃ እያለ ነው እያለ ነበረ። ማለት አሁን ላይ እንግዲህ ሉሃና ብዙ ነገሮችን እንዲነቃ እንዲያስተውል ብዙ ነገር አድርጋ ነበረ። ታዲያ አሁን ላይ መጠራጠር ስለጀመረ አሁን ላይ ነቃ ነቃ ስላለ በዚች ምክንያት ነው እያለ እንግዲህ እች የሚላት አፈቅርሻለሁ፣ እወድሻለሁ የሚላት ሉሃናን እንግዲህ ለሉሃና አሁን ላይ በቃ እኔ ያላንቺ መተንፈስ አልችልም፣ በቃ እኔ ያላንቺ ህይወት የለኝም። አሁን ላይ ደግሞ ሚራ ይሄን ነገር እናገራለሁ እያለች ስለነበረ ማለት ስለ ሳራ ሁሉንም ነግርሻለሁ ብላት ስለነበር አሁን ላይ እንግዲህ ሁሉንም ነገር ነግራኛለች ብላ ነበር የነገረችው። ማለት ሳራ እንደጠፋሽ እንደገና ደግሞ የሱ እጅ እንዳለበት እሱም እንዳጠፋት የሆነ ነገር እንዳደረጋት አውቃለሁ፣ ሁሉንም ነገር ሚራ ነግራኛለች። ስለዚህ ምንድን ያደረጋት ብላ ጠይቃው ነበረ። እሷን እንዳታምኛት፣ አሁን ላይ እሷ እንደዚህ እየተንጨርጭርሽ ያለሽው ስለ ቀናሽ ነው ማለት የቀናሹ ደግሞ እኔና አንቺ አብረን በመሆናችን ነው እያለ እንግዲህ ብዙ ነገሮችን እየተናገራት ነበረ። ታዲያ አሁን ላይ እንግዲህ የያዘችውን የጆሮ ጌጥ እንግዲህ አሳይተዋለች። ታዲያ ይሄ ምንድን ነው ስትለው በጣም ነው የደነገጠው። እንዲህ ይህንም ያደረገችው እሷ ናት፣ ሆን ብላ በቃ እሷን ያጠፋሻት ማለት ሳራ እንድትጠፋ ያደረገሻት እሷ ናት፣ እሷን ያጠፋሻት። ከዛ ደግሞ ያላትን እቃዋን፣ ልብሷን እንዲሁም ደግሞ ጫማዋን አመታ ባልጋ ስሪ አደረገችው እያለ እንግዲህ ብዙ ነገሮችን እየቀባጠረ ነበረ። ታዲያ አሁን ላይ አድናን ብዙ ነገሮችን እንዲለፈልፉ ያደረጋቸው ምንድን ነው? አድናን ምን ብሏል? ይሄ የመጨረሻ ደረጃዬ ነው ማለት ይህን ነገር የማትነግሩ ከሆነ ሳራ የት እንዳለሽ ምን እንዳደረጋችኋት የማትናገሩ ከሆነ ፖሊስ ጣቢያ ሂጄ ሁሉንም ነገር ለፖሊስ እናገራለሁ ማለት ጫማውንና እንዲሁም ደግሞ የጆሮ ጌጧን ወስጄ ለፖሊስ መጥቶ እንዲመረምር አደርጋለሁ በማለት ነበረ እንግዲህ አድናን የተናገረው። ታዲያ ይሄን በሰማይ ሰዓት ሚራ በጣም ነው የደነገጠችው። በጣም ከሆነ ያለችው ማለት ይሄ ነገር በፍጹም አይሆንም አድናን፣ እንዴት ይህን ልታደርግ ትችላለን ያለችው። ታዲያ ይህን ነገር እንዳደርግ ካልፈልግሽ ሁሉንም ነገር ተናዘዙ ነበር ያለ። ታዲያ ምንድን ነው ያደረገችው ሚራ? እንግዲህ ከዛ በፊት ከሮቤል ጋር ተጣልተው ነበረ ማለት አይነጋገሩም። በቃ የጥፊ መትታውም ነበረ። ስለዚህ አሁን ላይ ይሄ ነገራቸው የትም እንደማያደርሳቸውና እንደሚያጋልጣቸው ጉዳቸው ሊወጣ እንደሆነ ስለገባት ቀጥታ ሮቤል ጋር ነበር የሄደችው። እንዲህ ሮቤል አሁን ላይ አድናን በቃ ወደ ፖሊስ ጣቢያ ሄዱ፣ ሁሉንም ነገር ለፖሊስ ሊናገር ነው፣ እኔ ደግሞ ምንም ግድ አይሰጠኝም እያለች ነበረ። እንግዲህ ከዚያ በፊት ግን ሉሃናን ምን ብላታለች? ከሮቤል እንድታደኘኝ እፈልጋለሁ፣ ምክንያቱም እኔና ሮቤል ብዙ ወንጀሎችን ሰርተናል። ስለዚህ አሁን ላይ ሮቤል ጋር እንደምንም አድርገሽ አላቂኝና እኔ ደግሞ ስለ ሳራ ሁሉንም ነገር እነግርሻለሁ፣ አንቺ ብቻ ሮቤል ጋር እንድላቀቅ እርጂ ነበር ያልሻት። ታዲያ እሷን በጣም ነው የደነገጠችው ሉሃና ማለት እንዴት አድርጌ ነው ሮቤል ጋር ማድንሽ? እንዴት አድርጌ ነው ልረዳሽ የምችለው? የሰራችሁት ወንጀልስ ምንድን ነው ብላት ነበረ። ታዲያ ይሄን ላይ አሁን ልነግርሽ አልችልም፣ ግን ደግሞ እንደምንም ብለሽ አላቂ ነው ስትላት የነበረ። ታዲያ አሁን ላይ ሁሉንም ነገር እንግዲህ አድናን ከደረሰበት በኋላ ሰምቷል፣ ግን ደግሞ እንዳልሰማ በመሆን እያንዳንዱ ነገር እንድትነግሩኝ እፈልጋለሁ ብሏል። ታዲያ አሁን ላይ ሚራ ምንድን ነው ያለችው? በእርግጥ እኔም ተባባሪው ነበርኩኝ፣ ነገር ግን እኔ ሳራን አላጠፋዋትም፣ ሳራን እሱ ነው የገደላት፣ ገሎ ጥሏታል ብላ እንግዲህ ሁሉንም ነገር ተናዛለች። ታዲያ አሁን ላይ ሮቤል ምንድን ነው ያለው? እኔ ሚራን ላምናት ስላልቻልኩኝ ሳራ በህይወት አለች፣ ሳራ አልሞተችም ማለት በእርግጥ በሰዓቱ ተጎድታ ነበረ ማለት ጎድቻት ነበረ። ይህን ነገር ሚስጥር በቃ እኔ ሚራ አሳስታኝ ነው ነበር ያለው። እንግዲህ ሚራ ሁሉንም ነገር ይህን ነገር እንዳደርግ ሚራ ነው ያሳሳተሽ። ሚራ ስታሳስተኝ ደግሞ ከወንድሜ ጋር እንዳታጣለኝ ብዬ ሳራን አፈንኳት፣ እናም ደግሞ የሞተች አስመስዬ ወስጄ አልኳት እንጂ ግን ደግሞ ሚራ የሆነ ቀን እንደምታጋለጠኝ አውቀ ነበረ። ስለዚህ ሳራ በህይወት አለች ወንድሜ፣ እኔ እኮ ሁሉንም ነገር አንተ ከደረስክበት ትገለኛለህ ብዬ ነው ማለት አንተን ወንድሜን ማጣት ስለማልፈልግ ነው በማለት ማስመሰሉን ቀጥሏል ማለትም። ታዲያ አሁን ላይ አድናን ይህን ነገር ምን ሊያደርግ ይችላል ማለት ይህን ነገር አሳልፎ ለፖሊስ ሊሰጥ ይችላል ወይስ ደግሞ እስከ መቼ በዝምታና እንዲሁም ደግሞ እያወቀ እንዳላወቀ ሆኖ እስከ መቼ ሊቆይ ይችላል? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ ተወዳጆቼ። የዛሬ ይዤላችሁ የመጣሁት ሉሃና ድራማ ይሄን ይመስል ነበረ። በቀጣይ ፓርት እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ እያልኩ ለቤቴ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አብራችሁኝ ስለነበራችሁ ስለነበረን ቆይታ በድጋሚ አመሰግናለሁ። ባይ ባይ።